ደሲ እንደዚህ ቅዳሜና እሑድ ውድድሮች ይካሄዳሉ። መርሆ ግቢ የምትባላለች እዚህ የነበረው የጨዋታ ጥንካሬ ዙሪያውን በወታደርና በኦራል ተከበል ነበር። ምን ጨዋታው ቂጣዎች ወታደሮች ናቸው። ምርጥ የደቡብ ልጆች ናቸው። ኳስ ያፈነዳሉ። አፍንጫን ካገኘ ትሞታለህ። እነዚህ ያው ባልፉ ደረጃ በ79 ዓመተ ምህረት ይመስለኛል ወሎ ክፍለ ሀገር ወክለን ሐዋሳ ሲዳሞ ክፍለ ሀገር ሄደን ስንጫወት የነበረ ፎቶግራፍ ማስታወሻ ነው። ማይገባይ ነገር ጋሽ ደጀኔ መሐመድ ምርጥ ጓደኛ እንደነበረ አስታውሳለሁ። እንዴት ነበር እሱ ጋር የነበራችሁ እንትን? ደጀኔ ከማንሳቱ ትንሽ ስሜት ቢሆን ጓደኝነት ብቻ ሳይሆን የስጋ ዝምድናም አለ። እንደውም ስም ሲያወጣ ለሳምራዊት ራሱ ቀልደኛ ነበር። ፀሐይ ወጥታ እስከምትጠልቅ ድረስ የሰራሽ ወርቅ ደጀኔ እያለ ነበር የሚያቀማጥላት። ሰላም ቤተሰብ እንደምን ከረማችሁ? የአልቡኮ ሚዲያ እያዘጋጀ የሚያቀርበው የአንጋፋዎቹ ወግ የተሰኘው መሰናዶ ጀምሯል። በባለፈው የአንጋፋዎቹ ወግ መሰናዶ ተጀምሮ ያደረው ከመምህር ኢማም አህመዬ ጋር የነበረኝ ቆይታ ክፍል 3 ዛሬ ይቀርባል። በዛሬው መሰናዶ ከተመልካቾች የተሰጡ አስተያየቶችን እያነሳው እሱና ቮሊቦል እንዴት እንደተዋወቁና እስከምን ድረስ አብረው እንደተጓዙ አጫውቶኛል። በመጀመሪያ ቪዲዮ ላይክ በማድረግ ጀምሩ። ለቤቱ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። መምህር ኢማም አህመዬ ከመምህርነቱ በላይ ትልቅ ዝናን ያተረፈበት የተለየ መክሊት ነበረው፣ ቮሊቦል ተጫዋችነት። ተጫዋች ብቻም አልነበረም፣ በአየር ላይ ጭምር የሚደንስ ምትሃታዊ ስሜት በውስጡ የነገሰ፣ ተጋጣሚዎቹን በንብርክ የሚያስኬድ፣ ተመልካቾችን ደግሞ ከመቀመጫቸው ቁጭ ብድግ የሚያደርግ፣ ከቀበሌ እስከ ክፍለ ሀገር ድረስ ተጫውቶ ያለፈ ልዩ የጥበብ ሰው ነበር። እስከ ጁኒየር ስማር ጨርቅ ኳስ መጫወት ወደ የእግር ኳስ የፖል እንጨቱ ላይ በዛ ላይ እንደው ስንቀጣቀጥ ነው ምናመሸው እንዘላለን እንላለን። በሌ ሜዳ የሚባል አለ። ከብት ስናግድ ፋፋ መዝለል ወዳለሁ። በቃ ጃምፕ ማድረግ ወዳለሁ። እንዘላለን አሸዋ ላይ ከዚህ ተንደርድረን ሄድን አሸዋ ላይ እናርፋለን። እነዛ ነገሮች ውስጥ እያደጉ መጡ ይመስለኛል። እንግዲህ ከዛ በኋላ መምህሮች ኳስ ሲጫወቱ ኮታው ልቄ ሲይዝ ሳይ አንዳንድ ጊዜ ምን አግባ ሲሉኝ እንደዛ ያለ ውስጥ የነበረው የመረብ ኳስ ፍላጎት እያደገ ሄደ። ከዛም ቅድም በኋላም እንትን ትለዋለህ ከትምህርት ቤት ጀምራል ውድድሮች ወደ ወረዳ አውራጃ እያለ ይቀጥላልና እዛ ዘመን ላይ ጥሩ ተጫዋች ነበርኩና ከዚህ ከትምህርት ቤት በመረብ ኳስ ተጫዋችነት በአመቴ ቦረና አውራጃ መካነ ሰላም ዞ ያመጣል። የቦረና አውራጃ መረብ ኳስ ቡድን ተጫዋች ተብዬ ማለት ነው። መቼ 1978 ዓመት። በዛ ዓመተ ምህረት አንዱ ትልቅ ማረሳው ነገር የአውራጃው አስተዳዳሪ እዚህ ቃሉ እኛ ተወላጅ ሆነ እሸቱ ሰይድ የሚባል ነበር። ሲዋና በታሪክ ታስታውሳ እና ጥሩ ሜዳ ሰርቷል። ቅርስ ነው ያ ሜዳ። ባለበት እድሜ ይስጠው እሱ በጣም ቅን ሰው ነበር። እና በ1978 ዓመተ ምህረት የአውራጃዎች ጨዋታ በየዓመቱ ይካሄዳል። የአውራጃዎች ጨዋታ ይባላል። በየዓመቱ ይካሄዳል። ኦር በሁለት ዓመት ካረሳት ማለት ነው። እና 78 በነገራችን ወሎ ክፍለ ሀገር 12 አውራጃዎች ነበሩት። አሁን ሁሉም ባልተቀስ ቃሉ አውራጃ፣ ወረኢሉ አውራጃ፣ ወረኢሉ አውራጃ፣ ራያ ቆቦ አውራጃ፣ ላስታ አውራጃ፣ ደሴ ዙሪያ አውራጃ እንደዛ ደላንታ ምናምን እና እነዚህ በአውራጃዎች ደረጃ ከወረዳዎች ጀምሮ ቻምፒዮን ይካሄዳልና 1978 ዓመተ ምህረት የቦረና አውራጃ መረብ ኳስ ቡድን ተጫዋች በመሆን መካነ ሰላም ዙሪያ መጣው። ያው ውድድሮች ተካሄዱ አለፈው። በሚቀጥለው 3ኛ ዓመት በ79 ዓመተ ምህረት ዝውውር ጠይቄ ወደ ትውልድ ሀገሬ ወደ አልቡኮ ወረዳ መጥቼ ያው የማስተማር ስራዬን ቀጠልኩኝ። ጀማል ወይም ፈርጉሰን እንለዋለን እኛ። አሁን ደሴ አካባቢ ነው የሚኖረው።
የወሎ ምርጥ እንደነበርክ ሐዋሳ ከነበዋ ጋር አቺዶ መኮንን ጋር የነበረህን አንሳው እስኪ። ሁሉም ሰው የሚናፍቀው ጊዜ ዘመን ነው። ፎቶዎችም ካሉ አጋራን ስላለ የነበዋ ጨዋታ ደረጃውን እየጠበቀ ነው የሚሄደው። ከቀበሌ ጀምሮ ብያለሁ። ቀበሌ ስትጫወት ቀበሌ ከቀበሌ ለወረዳ ይመለመላል። ወረዳ ከወረዳ ስትጫወት ለአውራጃ ትመለመላለህ። አውራጃዎች ከአውራጃዎች ሲወዳደሩ ለክፍለ ሀገር እንደዛ ክፍለ ሀገር ለሀገር አቀፍ ያለ ይሄዳል አይደል? ስለዚህ እና ቺዶ ጋር እነ በዋ እና ሌሎችም በኋላ ፎቶግራፍ እንሰራለን። አውራጃዎች ጨዋታ ላይ 1978 ወረኢሉ ላይ አንዱ የማረሳው በስፖርት ታሪክ ቅድም የነገርኩ እኔ ካልቡ ወረዳ የቃሉ አውራጃ መረብ ኳስ ተመልማይ ሆኜ ሲሄድ ኮምቦልቻ ላይ ደግሞ ነበዋ ሌሎችም አሉ። እነዛን ጊዜ ደግሞ ቅድም እንዳልኩ ጥሩ እንቅስቃሴ ነበር። ኮምቦልቻ ሶፕራል አለ፣ ኮምቦልቻ ጨርቃ ጨርቅ አለ። በደሴ ከተማ ነዋሊያዎች አሉ። ጢጣ ምድር ጦር የሚባል አለ። ባለፈው ነገር ያለው ደሴ ከተማ ራሱ ከፍተኛ 1 ከፍተኛ 2 ከፍተኛ 3 በሚል የተከፋፈለ ነበርና በጣም ጥሩ እንቅስቃሴ ነበርና እዛ ዘመን ላይ 79 ላይ 78 ወረኢሉ ላይ ለሚካሄደው ጨዋታ አውራጃዎች ላይ ተመለመልና ነበዋ ጋር እንደያው ቃሉ አውራጃ አንዱ የማረሳው ትዝታ ቃሉ አውራጃ መክለን ከ12ቱ አውራጃዎች ጋር ወረኢሉ ላይ ስንጫወት ምናልባት ነበዋ ካገኙት ነገር ትዝታው አይረሳቸውም። ወረኢሉ ስንጫወት ቃሉ አውራጃ የሚገርም ነገር በባህላዊ ስፖርቱ ይሄ ፈረስ ጉግስ የሚባል ነበር። በአትሌቲክሱም በኳስ ስፖርት መረቡንም እግሩንም ቅርጫቱንም ሃንዲቦሉንም ተረግረግረግረ አድርገን ወደ 12 ዋንጫ 78 ወረኢሉ ላይ ዋንጫ እናገኛለን። አንዱ ትዝታ ያሰነው የዛን ጊዜ እዚህ ወረኢሉ ደሴ መንገድ በዚህ በጦሳ ፈላና ማዶ ነው። አሁን በገራዶ የሆነው አሁን በቅርብ በዛ ነበር መንገዱ እናቴ ድረሽ ምናምን ይባል ቦታ ያን ዋንጫ ይዘን ስንመለስ የሚገርም ቅድም ረስቸው አንዱ ትዝታ የኮምቦልቻ ህዝብ ከኮምቦልቻ ጨርቃ ጨርቅ ፋብሪካ ጀምሮ መኪናው አረጓል ብኮ መገንጠያው ወቅቷል። የሚገርም ነገር አሁን ያ እንግዲህ ምን ያህል በዘመኑ የነበረ ስፖርት እኛን ለመቀበል ማለት ነው። 12 ዋንጫ እንግዲህ ቀላል አይደለም ማለት ጥርር ከስሜቱ አንፃር በጣም የሚገርም ባለፈው አንሰል ከሆነ እኮ ደሲ እንደዚህ ቅዳሜና እሑድ ውድድሮች ይካሄዳሉ። መርሆ ግቢ የምትባላለች እዚህ አንሰል ከሆነ የነበረው የጨዋታ ጥንካሬ ዙሪያውን በወታደርና በኦራል ተከበል ነበር። ምን ጨዋታው ብያለሁ እኮ ባለፈው አሉ በቃ ቂጣዎች ወታደሮች ናቸው። ምርጥ ምርጥ የደቡብ ልጆች ናቸው። ኳስ ያፈነዳሉ። አፍንጫን ካገኘ ትሞታለህ። ገብቶሃል አይደል? ስለዚህ የሆነ ሁከት እንዳይፈጠር በጣም ትዝ ይለኛል ቅዳሜና እሑድ እና በዛ ደረጃ ላይ እነዛን ዋንጫዎች ይዘን ስንሄድ የኮምቦልቻ ህዝብ እስከ ደሴ አልብኮ መገንጠያ ያደረጉ ድረስ ተቀበለን ትዝ ይለኛል። ከዛ ኮምቦልቻ ይዞን ዞረ ጨርቃ ጨርቅ መዝናኛ ገብቼ በህይወት ዘመኔ ለመጀመሪያ ጊዜ ውስኪ የሚባል መጠጥ የቀመስኩት የዛን ጊዜ ነው። ምን ያህል ደስታ ራሱ አንድ ደስታ ስለነበር ማለት እዛ ዘመን ላይ እንግዲህ ለሚቀጥለው ዓመት የክፍለ ሀገር ውድድር ነበዋ ጋር ነው አቺዶ ጋር ሌሎችም ከወረኢሉ አውራጃም ከዝም ካልብኮ እንትኑ መታሰቢያ ፎቶግራፍ ላይ ይኖኛል ማስታወሻው ላይ ከራያ ቆቦም እንደዚህ ከደሴ ከተማም እንደዚህ የተመረጡ ልጆች አሉ። ፎቶግራፍ ማስታወሻ ይኖራል። በዛ ደረጃ ተመርጠን 1980 ይመስለኛል ያው የክፍለ ሀገር ጨዋታ ነበር። ሐዋሳ ሲዳማ ክፍለ ሀገር ሄደን ተጫወትን። በዛ ደረጃ ነው የምናስታውሰው። እንግዲህ ወሎ ክፍለ ሀገር ወክለን ሐዋሳ ሲዳማ ክፍለ ሀገር ሄደን ስንጫወት የነበረ ፎቶግራፍ ማስታወሻ ነው። እነዚህ በምስሉ ላይ የምታያቸው እንግዲህ ከወረዳ ጀምሮ በተለያዩ አውራጃ ደረጃዎችና ከተሞች ክፍለ ሀገሩን ይወክላሉ ተብሎ ታስበው የተመለመሉ ናቸው። ለማስታወስ ያህል የጀርማ ማስታወሻ አለ አስፈለገ ማህተምም ቀንም አለው። ይገርም ነው። ፎቶ ቤቷ ወሎ ክፍለ ሀገር ወንዶች መረብ ኳስ ምርጥ ነው የሚለው ቁጥር 1 ነፍሱ ጽዱ ይላል። ነፍሱ ጽዱ ማለት እቺ ናት። ከወረኢሉ አውራጃ የተመለመለ ነው።
ቁጥር 2 መላኩ ከማል ወይም በዋ ምለው እንግዲህ በዋ የኮምቦልቻው ባላባት እኚህ ናቸው። በዘመኑ ከግራ ወደ ቀኝ ቁጥር 3 ላይ የተከበሩ አቶ ይማማምዬ ናቸው። ያው አንተ ማለት እንግዲህ ልብና ኦኔ እንጂ ጂስምና ቁመት ብዙም ከሌላው የተጋነኑ አይደለም እንዳልከው እንግዲህ በዚህ ደረጃ በዚህ ፊዚካል አፒራንስ ነው እንግዲህ ከነዚህ የብረት መዝጊያዎች ጋር ክፍለ ሀገር ወክሎ መጫወት ምን ያህል አቅም ሲጠይቅ እንደነበረ ለኔም ይገርመኛል ማለት ነውና አቶ ይማማምዬ እኚህ ናቸው። በዘመኑ የወሎ ምርጥ የነበሩ መለኳስ ተጫዋች ማለት ነው። ወደ 4 ቁጥር ፍስሐ ከበደ አችዶ ነው። ፍስሐ ከበደ አችዶ እዛ ሰዓት ላይ ደሴ ከተማ ላይ ዋሊያ የፖሊስ መረብ ኳስ ቡድን ነበር። እዛ ይጫወታሉ ነበር ይሉሉ ሌሎችም ነበሩ ከወረይማን ይወጡና አችዶ ለምን እንደተባለ ታውቃለህ? መላኩ ማነው? ፍስሐ ከበደ አንድ ጊዜ አስታውሳለሁ እንደዚሁ ውድድር ከወረኢሉ መጥቶ ቴክ የመነን ትምህርት ቤት ግቢ ውስጥ ነው ይሄን ስም የሰማሁት ለመጀመሪያ ጊዜ። ከኋላ መስመር መጥቶ 3 ሜትር ክልል ላይ ገብቶ የሚመታው ኳስ ካገኘ ብጥስጥስ አድርጎ ነው የሚሄደው። ገብቷል አይደል? አችዶ ማለት እንዴት ነው? አሲድ ነው አይደል? በልብስ ወይም ሆነ ነገር ስታስገባው ይበጣጥሳል አይደል? ስለዚህ የመታው ኳስ በጣም ኃይል ስለሚኖረውና ተቃራኒ ቡድን ስለሚጎዳ አችዶ የሚል ቅጽያ ስም እንደተሰጠው አስታውሳለሁ። እና እሱ ከደሴ ከተማ ዋሊያ ነበረ። ወሎ ኃይለ ማርያም በተመሳሳይ ነው። እኚህ አሰልጣኛችን ነበሩ በዘመኑ አቶ ታደሰ አሰልጣኝ ይላል የየርማ ማስታወሻ ማለት ነው። 7 ቁጥር ላይ ባለ ሪቫኑ አሰፋ በላይ ነው የሚባለው ይሄ ልጅ። አሰፋ በላይ ማለት ከራያ ቆቦ አውራጃ የተመለመለ የወሎ ክፍለ ሀገር ምጥር ያኔ ራያ ቆቦ በዛ ሰዓት ራያ ቆቦ አንዱ የወሎ ክፍለ ሀገር አውራጃ ነው። ያው ቅድም እንዳልኩ ወሎ 12 አውራጃዎች አሉት እና ላስታን ራያን ጨምሮ እሱ ደግሞ ከዛ አብረን ስንጫወት የነበረ ነገር ነው። ከዛ የመጣ ነው። ቁጥር 8 መሐመድ የኮምቦልቻ ሴተር የነበረች ይመስለኛል። የትኛው ሆኖ ነው? ጫጭሯ በሴተርነት ቁጥር 9 ዳዊት ይሄ ነው። ከየት አውራጃ እንግዲህ የቆየ ስለረሳው ማለት ነው። አረ ይሄን ያክል ማስተዋወስ ራሱ ይገርማል። 10 ቁጥር አቡበከር አሊ የደሴ ልጅ ነው። ከደሴ ዋሊያ የተመረጡ ናቸው እና እነዚህ ነበር እንግዲህ የ79ኞቹ ወይም የዛ ዘመኖቹ የወሎ ምርጥ ተብለን ስንል የነበረው ማለት ነው። በዚህ ደረጃ እንግዲህ ተጫዋቾቹም ካሉ ራሳቸውን ያስታውሱበታል። ተመልካቾችም እንግዲህ ያው ጋሼ ይማም በዚህ ደረጃ በዚህ አቅም ነበር እንግዲህ ወሎን ያህል ሰፊ ክፍለ ሀገር ወክሎ ስፖርትን ሲያስተዋውቅና አገሩንም ሲያስጠራ በዘመኑ ወሎ ምርጥ የነበረው የወንዶች መረብ ኳስ ብቻ ሳይሆን የሴቶች የወሎ ምርጥ የሚባል ነበር። በገጠመኝ እንግዲህ ፎቶግራፉ ሴት ያኔ ኳስ ጫወት ነበር። በጣም የሚገርም ነው። ልክ እንደ ወንዶቹ ከቀበሌ ጀምሮ እስከ ወረዳ አውራጃ በክፍለ ሀገር ደረጃ እንትኖች አሉት እና እነዚህ የምታያቸው ከኛ ጎን የነበሩ የወሎ ክፍለ ሀገር ምርጥ የልጃገረዶች የመረብ ኳስ ቡድን ናቸው። አለባበሱ ራሱ ለየት ያለ ነው። ቁምጣቸው ራሱ አንተ ጸጉር አፍሮስ ጸጉራቸው ተመልካቾቻችን እንግዲህ በምትመለከቱት ልክ ነበር የቀድሞ ዋናንዋር ማለት ይቻላል። 70ዎቹ 80ዎቹ አሉ ወረዳ መረብ ኳስ ቡድን። ይሄ ደግሞ በወረዳ ደረጃ የነበረው ወክልና ወረዳ ላይ ሆኜ ስጫወት የነበረው ነው። ወደ አውራጃና ክፍለ ሀገር ሳልመረጥ የቃሉ ወረዳ መረብ ኳስ ቡድን ቃሉ ወረዳ ለምን እንደተባለ ታውቃለህ? የዛን ጊዜ ታጥፏል ቡኮ ወረዳ ቃሉ ገብቷል። እነዚህ እንግዲህ እነዚህ ናቸው። ጋሼኝ ናቸው። ጋሼ ማለት እስኪ አንዳንዶቹን ለማስታወስ ከግራ ወደ ቀኝ የመጀመሪያው ይማማህምዬ ነው። በ2 ቁጥር መኮንን ወልደ ማርያም የመምህርነት ሙያ ነበረው። ጋሽ መኮንን ናቸው። በግራ በቀኝ አዎ፣ በሁለቱም እጁ ነበር የሚጫወተው። እቺ እንግዲህ ወጥ ሜዳ ላይ የነበረች በስተጀርባችን ተሰሳና
በሶስት ቁጥር ላይ ስለሺ ደስታ የሚባል መምህር ነበር ይሄ እዛ ሰዓት ላይ ማለት ነው። ዙር ላይ ሰራ የነበረ መምህር ነው። አራት ቁጥር ላይ ስማለ ከበደ ያው እንተም የኔም ተማሪ ነው። አሁንም እዚህ የሚገኝ ነው። እንግዲህ ይሄ የተለየ መለያ ያለበሰው ስማለ ከበደ ይባላል። የደጋ ከተማ ተወላጅ አሁንም ያለ ነው። አምስት ቁጥር ላይ ያለው አህመድ አሊ ነው የሚባለው። መምህሮች ናቸው አብዛኛዎቹ። እንግዲህ ልረሳ እችላለሁ። እነዚህም ታያቸው አህመድ አሊ ነው የሚባለው። ከተለያየ ትምህርት ቤት እየመጡ ፍቃዱ ጋሻው እነዚህ ተደምራቸው ዞሮ ማኦ አለ ልበል ጋሼ ማኦ ውስጥ የለች መሐመድ አበበ ይቻት ከፊት ይቻት መጨረሻዋ ላይ መጨረሻ መሐመድ አበበ ማኦ ጥሩ ሴተርም ስፓይክ የሚያደርግ ነበር። አሁን ቅርብ ጊዜ ድረስ ይጫወት ነው። የሚገርም ስፓይከር ሴተር ነበርና እነዚህ ደግሞ እንግዲህ ቃሉ ወረዳን ወክለን ወጤ ሜዳ ላይ እንዲሁ የወረዳዎችን ማጣሪያ ስንጫወት የነበረ ማስታወሻ ነው። ዓመተ ምህረቱ እዚህ ጋር አለ በስክሪፕቱ 1988 ደሴ ሆጤ ይላል። እነዚህ ማለት እዚህ ከራያ ቆቦ መጣው አሰፋ በላይ ያልኩ ልጅ ይሄን በጣም እንቀራረባለን። እንግዲህ በዛ ሰዓት ሱሪውም ጫማ ያለብሳል የኛ ዘመን ፋሽን አፍሮም በምታየው ደረጃ ነው። እንዴት እንደሚያምር እና በልዩነት አዋሳ ላይ የተነሳ ነው ማስታወሻ ነው። እዚህ ጋር አለ ግንቦት 28 79 ይላል አሰፋ በላይ የማህበዬ። ይሄ እንግዲህ የግል ማስታወሻ ነው። እሷ ፎቶ እነዚህ ያው እንግዲህ በወጣትነት ዘመን የነበሩ የልጅነት ማስታወሻዎች ናቸው። እንግዲህ ጋሼ ወጣትነት አፈ ጉባኤ መስለው ነው የተነሱት እዚህ ጋር እና ያው ይናገራል ፎቶ የሚል አንድ ግጥም ነበር። ፎቶዎች ለማስታወሻነት ጥሩ ነው። ጊዜ መልሳለው የሚል ስም ያላት የአልቡኮ ሚዲያ ተከታታይ ወይም መሬማ ትባላለች በስሟ። እህሉ አንድ ሴቱ 12 ያልከው መቼም ማረሳውም። ምናልባት የምታስታውሰው ይኖርሃል? ሴቱ አንድ እህሉ 12 ያልኩት እንግዲህ ከመማር ማስተማሩ ጋር ነው። ሴቱ አንድ እኔ ነኝ ገብቷል አይደል? ሴቱ አንድ እኔ ነኝ ምንድን ለሁሉም እኩል ትምህርት የምሰጥ 12 ሴቶች ማለት ምን ማለት ናቸው? 12ቱም አብረው በአንድ መምህር ተምረው የተለያየ ውጤት የሚያመጡ እናቶቻችን የሚጠቀሙበታል እኮ። አንዳንድ ጊዜ ጤፍ ተሸምቶ ሁሉም ጤፍ አስፈጭቶ ሁሉም ጤፉን አብኩቶ ሁሉም የጤፍ እንጀራ ቢጋግር እኮ እኩል እንጀራ አይመጣም አይደል? ያስነቃል ነው ገብቷል። ጋሼ የገለጸበት መንገድ ትክክል ነው። ምክንያቱም በአንድ መምህር ተምሮ የተለያየ ተሳቢ በጣም በተለይ የተራቀ ጋፕ ያለው ውጤት ሲመጣበት እንዴ ለምን ይሆናል ከሚል አንፃር ነው። ኮማቻችን መሬማ ባለሽበት እንደደረሰሽ እርግጠኛ ነኝ። አመሰግናለሁ። ማሳሳቸው ጋሽ ደጀኔ መሐመድ ምርጥ ጓደኛ እንደነበረ አስታውሳለሁ። እንዴት ነበር እሱ ጋር የነበራችሁ እንትን? ምናልባት ልጁም ስላለች አንድ ኮሜንት የሰጠች እሷ ነች። የኔ አባት፣ የአባቴ ወንድም፣ የአባቴ ጓደኛ ኑርልን፣ አላህ ረጅም እድሜ ከጤና ጋር ይስጥልኝ። ደጉ ዘመን በእናንተ ጊዜ ቀረ። ጓደኝነት፣ ወንድማማችነት፣ ቤተሰባዊነት የአባቴና ያንተ ፎቶአችሁ እጄ ላይ ያለና ሁሌ ሳየው ትናፍቁኛላችሁ የሚል በጣም ስሜት ያዘለ አስተያየት ነው የሰጠችው። እና እንዴት ነበር ደጀኔ ከማንሳቱ ትንሽ ስሜት ቢወራ ጓደኝነት ብቻ ሳይሆን የስጋ ዝምድናም አለ፣ የቅርብ ዘመዶች ነው። ዋናው ነገር መወለዱ አይደለም፣ ግን ዝም ብሎ ተፈጥሯችንና ባህሪያችን ተመሳሳይ ስለነበር ቢቻል ኖሮ እኔ ለሱ ህይወት መስዋዕትነት ወይም እሱ ለኔ ህይወት መስዋዕትነት መክፈል እስከሚቻልበት ደረጃ ድረስ ነበር ግንኙነታችን። በጣም የተለየ ነው። እንግዲህ ለምን ሆነ ለሚለው ጥያቄ አታገኝለትም። ባህሪያችንም ስነ ምግባራችንም በተወሰነ ደረጃ በህብረተሰቡ ዘንድ ያለን ተቀባይነት በመማር ማስተማሩም ዘንድ በተማሪዎች ዘንድ የነበረን ክብር በጣም የተለየ ነበረ። በልጅቱ ብቻ ሳይሆን በሌሎችም ዘንድ እስካሁን ድረስ
የእናንተ የተለየ ነበር በሞት ተለያያችሁ እንጂ ያሉ ትዝታቸውን የሚገልጹ ብዙዎች አሉ። ብዙዎችም አሉና እነ ሳምሪ የዛን ጊዜ ዝን የተወለዱት እንዳውም ስም ሲያወጣ ለሳምራዊት ራሱ ቀልደኛ ነበር። እሱን ይማር ማንሳቱ ትንሽ ይከብዳል። ፀሐይ ወጥታ እስከምትጠልቅ ድረስ የሰራሽ ወርቅ ደጀኔ እያለ ነበር የሚያቀማጥላት ሳምሪ የሚለው እንደው ከደረሳት ፀሐይ ወጥታ እስከምትጠልቅ የሰራሽ ወርቅ ደጀኔ እያለ ያቀማጥላት ነው። ህፃን ሆኖ ይጣፍጣሉ ልጆች አይደል? በጣም አዎ። እና የእነሱን ደረጃ ሲደርሱ ማየት ትልቅ ጸጋ ነበር። ጀሜዋ የፈጣሪ ጉዳይ ነው እና የነሱ ትንሽ ለየት ያለው በቃ በተፈጥሮ ማለት ዝምድናው ማለት በርግጥ ዝምድናው ወሳኝ ባይሆንም ግን መቀራረቡ ትንሽ ለየት ይላል። እኛ ተማሪ እንዳለን አንተ ባለህበት እሱ አለ እሱ ባለበት እንደውም አስታውሳለሁ የሆነ ሰዓት ላይ የሆነ በሆነ ግጭት ውስጥ ትንብላችሁ ሁለታችሁ የታሰራችሁበት ጊዜ አስታውሳለሁ። ቢያንስ ምን ያህል እንደማትለያዩ በቂ ማሳያ ነው። ያና ሞት ባይሆን አንለያይም ነበር። ሁላችንም አባት ነበረ። ልክ አንተን በምንወደህ ልክ ነበር እሱንም ይበልኝ እሱ ራሱ በህይወት ስቲል ነው ቢኖር ኖሮ በአንድ በኩል ሲምለስ ታዩ የኔ ህይወት በዚህ ቦታ አይወሰንም የሚል ግምት አለኝ። እሱን ስል እንኳን ከዚህ ቦታ መሄድ አይቀርም አትጠራጠር።